ሰላማችሁ ብዙ ትርፍርፍ ይበልልኝ። ርብቃ ክፍል 14 ላይ እንግዲህ ርብቃዬ በጣም ግራ ተጋብታለች። ማማ እንግዲህ መኝታ ቤታቸው ድረስ ሄዳ ከዚህ ክፍል ውጪ ብላ እንግዲህ ርብቃን እያስወጣች ትገኛለች ማለት ነው። ማማ ለምን እንደተቀየረች ርብቃ ግራ ገብቷታል ማለት ነው። አቤልም እንደዛው እንግዲህ ርብቃዬን አሁን እየወደዳት እየተንከባከባት ነበረና እሱ እየተንከባከባት እያለ በዚህ ሰዓት እንደዚህ በመሆኑ በጣም ግራ ተጋብቷል። ማሚዬ ምን ሆነሽ ነው? ዛሬ እኮ ርብቃ ላይ በጣም ነው የተቀየርሽባት። ለምንድን ነው እንደዚህ የምጭባት? ልጅቷ ደግሞ አሁን በጣም አሟታል፣ ስራ መስራት አትችልም ነበር ያላት። አንተ አይመለከትህም፣ ለሷ ብለህ እኔ መናገርክ ነው ወይስ ለሷ ተደረበ እኔ መናገርክ ነው ብላ እየጮችበት ነበረ፣ እሱም ላይ ማለት ነው። አቤልም ርብቃም ግራ ተጋብቶ ስራ አትስሪ ብሎ መልሶ ሲያስቀምጣት እንግዲህ ርብቃዬም ችግር የለውም አቤል ደህና ነኝ ብላ ወደ ስራዋ ኩሽና ስራ ልትሰራ ገብታለች ማለት ነው። ከዚህ በኋላ ስለሷ ሆኖም አንድ ነገር እዚህ ጋር ባገኛት ቁጭ ብላ ባገኛት እኔን አያርገኝ፣ ከዚህ ቤት መንቅሬ ነው ማስወጣት ብላ ስትቆጣ ነበረ ይመስለኛል። ማማ እንደዚህ የተቀየረችበት ምክንያት አላት። ያኔ ወንድሟ ሲመጣ ቪዲዮ ቀርጻ ስለነበረ ሴት ልጅቷ ሰራተኛው ማለት ነው ቪዲዮን አሳይቷት ይመስለኛል እንደዚህ ማማዬ የተቀየረችው እንጂ ርብቃዬ ላይ የምትቀየር አትመስልም ነበረ። መቲና አዩ ተታርቋል። መቲ እንግዲህ እንዴት ከአቤል ጋር ትጣያለሽ ብሎ በጥፊ አጋጭቷት ከሄደ በኋላ አውርቶ አያውቁም ነበርና ተመልሶ ቤት ድረስ ሄዶ በጣም ናፍቀሽኛል የኔ ፍቅር ብሎ ታርቋል ማለት ነው። ማማ እንግዲህ ከአቤል ጋር ሲነጋገሩ ነበርና አቤልና ርብቃን ለማለያየት የፍቺ ወረቀት አምጥቷል ማለት ነው። አቤል በጣም ድንግጥ ብሎ እኔ ልፈታት አልፈልግም፣ ገና ፍቅሬን ራሱ በደንብ አልገለጽኩላትም። ስለዚህ ማማ መጀመሪያም አንቺ ነሽ እንደዚህ እንድንሆን ያረግሹ፣ ስለዚህ አሁን ደግሞ አንቺ ተፋቶ ስላልሽኝ ብቻ አልፋታም ብሏል። እንግዲህ የፍቺ ወረቀት አምጥቶ ሲሰጡት በጣም ነበረ ግራ እየተጋባው። ምን አይተሽ ነው? ምን ሆነሽ ነው ብሎ ነበር ሲጠይቃት የነበረው። ምን እንደሆነች አልተናገረችም። ዝም ብላ ነው እኔ ነኝ ያጋባዋችሁ፣ እኔ አፋታችኋለሁ ብላ ነው እንጂ የፍቺ ወረቀት እንግዲህ ራሷ አሰርታ ያመጣችሁ ማለት ነው። በዚህ ነገር ደግሞ ልጆቹ በጣም ግራ ተጋብተዋል። ምን እንደሆነ ሳያውቁ ነው እንደዚህ ሁሉ ነገር እየተፈጠረባቸው ያለው ማለት ነው። መቲ በደንብ ስራዋ ሰርታለች ከሰራተኛዋ ጋር። አብዩም እንደዛው አዩ በደንብ እየተጫወተባቸው ነው። ሰራተኛውና አዩ ደግሞ ቁጭ ብሎ ሲያወሩ ነበረ። እንዴት ነው ሶፋ ላይ እንደዚህ የምትቀመጪው? ለስራ አይደለ እንደዚህ ቤት የመጣሽው ብሎ ሲናገራት አንተ ምን አገባክ? እዛም መቀመጥ እዚህም መቀመጥ ነው፣ ስራዬን ከጨረስኩ ብላ ስትመልስለት ነበረ። ከዚህ በኋላ እንደዚህ እኔ ብታናግሪኝ ኦርዲ ከራሴ ከዚህ በፊት መንቅሬ ነው ማስወጣሽ ሲላት ነበረና ከዚህ በኋላ አጠገቤ ብትደርስ እንዴት እንዳመጣኝ ሁሉም ነገር ለነ ማማና ለነ አቤል እናገራለሁ ብላ ስታስፈራራው ነበረ። እሺ በቃ ይቅርታ ብሎ መልሶ ራሱ ይቅርታ እየጠየቃት ነበረ ማለት ነው። ሰራተኛዋ ግን ትመቸኛለች አነጋገሯ ምናምን። እናንተ አትመቻችሁም ቤተሰቦችዬ? እና እንግዲህ ርብቃና አዩ ምስጢረኞች ናቸው። ግን እንደዚህ በመቀራረባቸው ደግሞ በዚህ በኩል በጣም የሚቀናና የሚናደድ አቤል አለ። በፊት ምንም አይመስለውም ነበረ። አዩ ርብቃን ባወራ ቁጥር እየተናደደ ርብቃ ከሱ ለማራቅ እየሞከረ ነው። ርብቃም ደግሞ ጓደኛዬ ነው፣ ወንድሜ ነው፣ ምስጢረኛዬ ነው ብላ ስለምታስብ ከሱ መራቅ አትፈልግም። አቤል ግን እነሱ ቁጭ ብሎ ሲያወሩ ተነሽ ሂጂ ረፍት አድርጊ እያላት ነበር። ከሱ ጋር እንድትገናኝ አይፈልግም፣ ምክንያቱም በጣም ስለሚያፈቅራት ማለት ነው። ልጁን ራሱ መድኃኒቱን በመዋጧ በጣም ተናዷል። ለምን ዋጥሽ? ለምን እንደዛ አረግሽ? ብሎ ሲጮህባት ነበረ። እንግዲህ ያው ልጁን አላስወረደችም፣ መድኃኒት አልዋጠችም። እንደምታውቁት ሰሞኑን በተደጋጋሚ ወደዋን እያመማት ነው። አርግዛለች ማለት ነው። አይመስላችሁም እናንተ ቤተሰቦችዬ?